እንደው ይገርማል ማምላክ። እንደመቤታችን ያለ እምነት ያለው ፍጡር ታይቶ ይታወቃል? አይታወቅም እኮ። እስቲ አሁን ሂዳ ወይን የላቸውም የምትለው ከጓሮ አምጣ ነው ምንድነው? እስቲ እግዚአብሔር ያሳየች። ከየት ነው? ገበያ አምጣ ነው? ብር የለው ታውቀዋለች ልጇን። ወይን ከማዲጋው ቀርታ አምጣ ነው የምትለው? የለውማ። ምንድነው የምትለው? ምን አንተ ሁሉን ቻይ ልጅ አይደለህ እንዴ አለችው። እኔ አጥብታ ያሳደገችውን ልጇን የምታምን እማውቅ እናት ድንግል ማርያም ብቻ ነው። በእርግጥ ሌላ እናትም የለችው። እርቦት ሲለምነው የምታውቀውን ልጅ አምላክ ነው ብሎ መቀበል እንዴት ያለ አይምሮ ነው! እርቦት ሲለምናት ያየችውን፣ ደክሞት ሲያለቅስባት ያየችውን አምላኬ ብላ የምታምን ልቧ እንዴት ያለ ትልቅ ነው! የእመቤታችን በእውነት እንደ ድንግል ማርያም ያለ ልብ ከምድርና ከሰማይ የሰፋ ልብ በምድር ላይ የለም። እና ለእመቤታችን ይሄ ምልጃ ምንትስ ምትሉ ተራ ነገር ነው። ከእግዚአብሔር ጋር መታረቅ ተራ ነው እያልኩ አይደለም። ትልቁ ነገሯ እግዚአብሔርን መምሰሏ፣ ንጽህናዋ፣ ቅድስናዋ፣ የሚደነቅ እምነቷ። እንዴ ሔዋን እኮ ያየችውን አምላክ ነው ማመን ያቃታት። ያየችውን አምላክ ማለት እፍሎ መንፈስ ቅዱስ ሲያሳድርባት፣ በገነት ሲያሰለጥናት፣ ድንቅ ድንቅ ነገሮች ሰርቶ ሲያሰማራት፣ ብርሃን ያለበሳትን ጌታ ነው ማለት ነው። እመቤታችን እኮ አምላክ ሰው ሆኖ አያውቅም። ከዚያ በፊት ሆኖ የማያውቅ ነገር ያመነች የመጀመሪያዋ እኮ ናት። ከዚያ በኋላ ያለው ሰው ቢያምንሳ፣ ደቀ መዛሙርቱሳ ጠጅ አይተው፣ እነገሌሳ የሆነ ነገር አይተው፣ እነገሌሳ የሆነ ነገር አይተው፣ በባህር ላይ ሲሄድ አይቶት፣ ጴጥሮስ እንኳን በባህር ላይ ሲሄድ አይቶት እኔም ልሞክረው አለ። ና እሺ መሀል ላይ ሄዶ ይሄ ነገር አጉል ነው አለ። መስጠም ጀመረ። አይቶ እንኳን ማመን አይተው ማመን ያቃታቸውን ግን እመቤታችን ሆኖ የማያውቀውን ተቀበለችው። ገና ሳትጸንሰው የእኔ ልጅ ሁሉ ይቻልሃል እኮ አንተ ባዶ ቤት መሙላት ትችላለህ አለችው። አቀረበችለት። እንደሚችል ታምን ነበርና